በቢሊዮኖች የሚቆጠረው የዓለማችን ሕዝብ የሰነቀው ተስፋ ጨልሟል። የደስታ ፈንጠዝያው አንድ ቀን ሳይሞላው ወደ ስጋት ተቀይሯል። የምሥራቹ በደንብ ሳይጣጣም ከመቶ በላይ ሰዎች ተገለዋል። ትላንት ሌሊት የተደረሰውን የተኩስ ስምምነት ተከትሎ ለ39 ቀናት ቀጥሎ የነበረው ጦርነት በእርቅ የተቋጨ መስሎ ነበር። መላው ዓለምም እፎይ ብሎ ነበር። ግና ይህ እፎይታ ከሰዓታት በላይ መሻገር አልቻለም። ዛሬ ረፋድ ላይ በኢራኑ ላቫን የነዳጅ ማጣሪያ ላይ ጥቃት ተፈጽሟል። በአካባቢውም ከፍተኛ እሳትና ጭስ ተከስቷል። የሌሊቱ ስምምነት ሊባኖስን አይመለከትም ብላ በአንድ ጀንበር ንጋት የዋሸችው እስራኤልም ሊባኖስ ላይ ፈጽማ የማታውቀውን ከባድ ጥቃት የፈጸመች ሲሆን በተለይ ማቻጋራ፣ ቤሩትና ጢሮስ ከተማን ክፉኛ ደብድባለች። ይህ የነ እስራኤል የሰላም ስምምነቱን የማፍረስ ተግባር ነገሮችን የባሰ እንዲጋጋሉና ወዳልተፈለገ አቅጣጫ እንዲያመሩ ያደርጋል ተብሎ ተሰግቷል። በሌላ በኩል ከዚህ በኋላ የቡሻር ኒኩለር ጣቢያ ላይ ጥቃት ከተፈጸመ ከፍተኛ የራዲዮ አክቲቭ ብክለትን እንደሚያስከትል የዓለም አቀፉ ጸረ ኒኩለር ተቋም የፖሊሲ ኃላፊ የሆኑት አሊሻ ሳንድረስ ዛክሬ ተናግረዋል። የማዳጋስካር መንግሥት በአገሪቷ የተከሰተውን የነዳጅ እጥረት ተከትሎ የአስቸኳይ ጊዜ አዋጅን አውጇል። በሌላ በኩል የእስከ ዛሬው የትራምፕ ኢራንንና ስልጣኔዋን በሙሉ ከምድረ ገጽ አጠፋለሁ የሚለውና ተመሳሳይ ዛቻዎቻቸው በጦር ወንጀለኝነት የሚያስጠይቅ ነው ሲሉ ፕሮፌሰር አናና ሃታዌ ተናግረዋል። Political drama erupts in Israel over Prime Minister Netanyahu's handling of what critics call his historic disaster during Iran conflict. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዶአችን ተደርሶበት ስለነበረው የሰላም ስምምነትና ከዛ በኋላ ስለተፈጠሩ ክስተቶች እናወጋችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር ታረጉ ዘንድም እንጋብዛለን። በአሜሪካና በኢራን መካከል የሰላም ስምምነት እንዲደረግ ለሁለት ሳምንታት የሚቆይ የተኩስ አቁም ዜናን ተከትሎ በኢራን ዋና ከተማ ቴሄራን የደስታና የድል ሰልፍ ተደርጓል። ሰልፈኞቹም ደስታቸውን ሲገልጹ አምሽተዋል። በሌላ በኩል በኢራቅ ዋና ከተማ ባግዳድ በኢራንና በአሜሪካ መካከል ለሁለት ሳምንታት የሚቆየውን የተኩስ አቁም ስምምነት ተከትሎ ኢራናውያን ባሳኩት ነገር ኢራቆች የደስታ ሰልፍ አካሂደዋል። ኢራቅ ውስጥ የተለያዩ የኢራን ደጋፊ የሆኑ ታጣቂዎች ወደ ጦርነቱ ገብተው የነበረ ሲሆን በአገሪቷ ድንበሮች ውስጥ ባሉ የአሜሪካ የጦር ሰፈሮች ላይም በተደጋጋሚ ጥቃት እየፈጸሙ እንደነበር የቅርብ ቀናት ትዝታ ነው። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት አሜሪካ የማይካድ ታሪካዊና አስከፊ ሽንፈት ደርሶባታል፣ በእኛ የተቀመጠውን ባለ 10 ነጥብ ዕቅድም ተስማምታበታለች ሲል አስታውቋል። እንደ ኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ከሆነ ከዚህ በኋላ ኢራን ላይ ጥቃት ላለመሰንዘር ኢራን የሆርሙዝ ሰርጥን እንድትቆጣጠር፣ የኢራንን የኒውክሌር ማበልጸግን እንድትቀበል፣ ሁሉንም ዋና ዋና ማዕቀቦችን ማንሳት፣ ሁለተኛ ደረጃ ማዕቀቦችንም ማንሳት፣ የተባበሩት መንግስታት የጸጥታው ምክር ቤት ውሳኔዎችን በጸጋ መቀበል፣ የዓለም አቀፉ የኒውክሌር ተቆጣጣሪ ድርጅት የሚያስተላልፋቸውን ውሳኔዎች ማክበር፣ ለኢራን ካሳ መክፈል፣ የአሜሪካ ተዋጊ ኃይሎችን ከአካባቢው ማስወጣትና ተቋሚ ኃይሎች ላይ ጭምር ጦርነቱን በሁሉም ግንባሮች ማቆም ስምምነት ላይ የተደረሰባቸው ዋና ዋና ነጥቦች ናቸው። ኢራን ትራምፕ እነዚህን ውሎች እንዲቀበሉ ያስገደደችው አሜሪካ ዓላማዋን ማሳካት ባለመቻሏና የማያቋርጥ ጫና ውስጥ ከገባች በኋላ ነው።
ትራምፕ ትላንት ምሽት ኢራንን አጠፋለሁ የሚለው ኃላፊነትን የጎደለውና ዘመኑን የማይመጥነው መግለጫቸውን ከሰጡ በኋላ የኢራን ሕዝቦች በነቂስ በመውጣት በሀገራቸው የኃይል ማመንጫ ጣቢያዎችና የድልድይ መሠረተ ልማቶች ላይ የእጅ ለእጅ ሰንሰለት በመስራት ተያይዘው የሚመጣውን ሁሉ አብረው ለመጋፈጥ ለእናት ሀገራቸው የቁርጠኝነት አርበኝነታቸውን በተግባር አሳይተው ነበር። ይህ ትዕይንትም ዓለማችን ካየቻቸው የአይበገሬነት ታላላቅ ተግባራት ውስጥ አንዱና ዋነኛው ነው ተብሏል። በሌላ በኩል የአሜሪካው የጸረ ሽብር ማዕከል ዋና ዳይሬክተር የነበረው ጆን ኬት በአሁኑ ሰዓት የተኩስ አቁም ስምምነት መደረጉ በእጅጉ የሚያስመሰግን ነው፣ ከምንም በላይ እስራኤል ይህን የተኩስ አቁም ስምምነት እንዳትጥስ ጥንቃቄ መደረግ አለበት ብሏል። ensure that the Israelis do not sabotage this two-week ceasefire or eventually the lasting peace that we're trying to achieve. እዚህ ስምምነት ላይ መደረሱና ነገሮች በሰላም መቋጨታቸው እጅግ በጣም ገንቢ ነው። ግን መሰረታዊ ነገር እስራኤል እንደተለመደው ይህን ሕግ መጣስ የለባትም። ይሄ ሕግ ከተጣሰ ግን መዘዙ እጅግ ከፍ ያለ ነው። እንደተፈራውም የፓኪስታን ጠቅላይ ሚኒስቴር ሼህባዝ ሸሪፍ በኢራን በአሜሪካና በተባባሪዎቹ መካከል የተደረገው ስምምነት ሊባኖስንና ሌሎች ቦታዎችንም ያካተተና ወዲያውኑ ተግባራዊ የሚሆን ነው ብለዋል። የእስራኤሉ ጠቅላይ ሚኒስቴር ቤንያሚን ኔታንያሁ ግን በአሜሪካና በኢራን መካከል ለ2 ሳምንታት የሚቆየው የተኩስ አቁም ሊባኖስን አያካትም ሲሉ መናገራቸው ሰውየው ምን ሆነው ነው አስብሏል። Israel says Lebanon will not be included in the two-week truce between the US and Iran. At least 8 people have been killed in an Israeli airstrike in the coastal city of Sidon. This came shortly before Pakistan said a 2-week ceasefire was effect everywhere. የፓኪስታኑ ጠቅላይ ሚኒስቴር በሰጡት መግለጫ አሜሪካና ኢራን እንዲሁም አጋሮቻቸው ሊባኖስን ጨምሮ አፋጣኝ የተኩስ አቁም ስምምነት ለማድረግ መስማማታቸውና ምሽቱን ሙሉ ለ4 ሰዓታት ያህል የነበረውን ውይይት ስንፈጽም የተስማማንበት ይህን ነው ብለው ነበር። ግና ከስምምነቱ በኋላ በሊባኖስ ሙባክ ሸለቆ ውስጥ በሚገኘው ማቼጋራ ከተማ ላይ የአየር ድብደባ ተከስቷል። ባለፉት 2 ሳምንታት በእስራኤልና በሂዝቦላ መካከል ከፍተኛ ጦርነት በተካሄደባት በኪያም ከተማ ላይም የመድፍ ተኩስ ተሰምቷል። እንዲሁም በጢሮስ ከተማ ላይ ብዙ የአየር ድብደባዎችን አይተናል። ሌላው ደግሞ ዶናልድ ትራምፕ የተኩስ አቁም ስምምነቱን ካወጁ በኋላ ብዙም ሳይቆይ በሆስፒታል አቅራቢያ የተከሰተ ጥቃት ነበር። የኔታንያሁ መንግሥት ይህን ቢያደርግም የኢራቅ ታጣቂ ቡድኖች እንዲሁም ደግሞ ሂዝቦላና ሁቲ በእነ አሜሪካና በኢራን መካከል ያለው ጦርነት በቆመበት ወቅት ለ2 ሳምንታት የሚቆየውን የተኩስ አቁም እንደሚያከብሩ አስታውቀዋል። በሌላ በኩል በስምምነቱ መሠረት ኢራን በሆርሙዝ የባህር ዳርቻ ላይ ከሚያልፉ መርከቦች የምትሰበስበውን ክፍያ ሀገሪቷን መልሶ ለመገንባት እንድትጠቀምበት ትራምፕ ተስማምተዋል። የተኩስ አቁም ስምምነቱን ከተቀበሉት የዓለም መሪዎች መካከል የተባበሩት መንግስታት ድርጅት ኃላፊ አንቶኒዮ ጉታሬዝ እና የአውስትራሊያው ጠቅላይ ሚኒስቴር አልባኔዝ ይገኙበታል። የአሜሪካ ዲሞክራቲክ የሕግ አውጪዎች የፕሬዝዳንቱን ዘር ማጥፋትና ኃላፊነት የጎደላቸው ንግግሮችን በኢራን ላይ መሰንዘራቸው ከስምምነቱ በኋላ ትራምፕን ከስልጣን እንዲነሱ ማስጠየቁ አይቀሬ ነው ብለዋል። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። አሜሪካ ከኢራን ጋር ጦርነቱን የጀመረችው ትራምፕና ኔታንያሁ ባደረጉት ድብቅ ስምምነት ነበር። ፈጣንና ንጹሕ ድል እንደሚመጣም እርስ በርስ ተስፋ ይሰጣጡ ነበር ሲል ዘ ኒውዮርክ ታይምስ አስነብቧል። በፌብሩዋሪ 11 በተካሄደው ስብሰባ ላይ ኔታንያሁ ሰፊ ዕቅድ አውጥተው ነበር። የኢራንን የሚሳኤል ፕሮግራም በሳምንታት ውስጥ ማጥፋት፣ በሆርሙዝ የባህር ሰርጥ ላይ
ማንኛውንም አይነት መስተጓጎልን መከላከል እንዲሁም ያገዛዙን ውድቀት ማፋጠን የሚሉት አበይት ጉዳዮች ነበሩ። ከዛም የነሱ ምስለኔ የሆኑ እንደ ልዑል ሬዛ ፓቫሊን ያሉ ሊተኩ የሚችሉ ሰዎችን ወደ ስልጣን ማምጣትን ያጠቃልል ነበር። ከዛም በማግስቱ የአሜሪካ የስለላ ድርጅት ጦርነቱን አጸደቀው። የሲአይኤው ዳይሬክተር ጆን ራትክሊፍ ያገዛዙን የለውጥ ሁኔታ አስፈሪ ሲል ገልጾት ነበር። ከፍተኛ ወታደራዊ ባለስልጣናትም በወቅቱ የመደበኛ ያልሆነ የአሰራር ሂደት ነው ሲሉ አስጠንቅቀው ነበር። ገና ጦርነቱ ተጀምሮ ብዙ ንጹሃኖች ረግፈው በቢሊዮን ዶላሮች የሚቆጠሩ ንብረቶችም ወድመው ጦርነቱን ግን እስራኤልና አሜሪካ እንዳሰቡት በአጭር ቀናት አልቋጩትም። ትናንት ሌሊት ጦርነቱ በተኩስ አቁም ስምምነት ከተጠናቀቀ በኋላም አሁን ላይ የአሜሪካና የእስራኤል የጦር መሳሪያ ክምችት በተለይ ደግሞ የአሜሪካ በእጅጉ የተመናመነ ሲሆን ኢራን ግን አሁን ላይ ከ15000 በላይ ሚሳኤሎችና ከ45000 በላይ ሰው አልባ ጥቃት ፈጻሚ አይሮፕላኖች እንዲሁም ከ60000 በላይ ድሮኖች አሏት። ይህ ደግሞ የጦር መሳሪያዎቿን አውድመነዋል ከሚለው የትራምፕ ትርክት በእጅጉ የራቀ ነው። እስካሁን ባለው የጦርነት ሂደት ኢራን ወደ 2000 የሚጠጉ ጥቃቶች ሲሰነዘሩባት ኢራንና አጋሮቿ በበኩላቸው 1133 ሚሳኤሎችንና 3506 ድሮኖችን ጠላት ሀገራትና የጦር ቤዞቻቸው ላይ አስወንጭፋለች። በናታንዝ በኢስፋንና በፎርዶ የሚገኙ በርካታ የኢራን የኒኩሌር ፋሲሊቲዎች ከፍተኛ ጉዳት ደርሶባቸዋል። ይህም ኢራን ከዓለም አቀፉ የኒኩሌር ተቆጣጣሪ ድርጅት ጋር ያላትን ትብብር እንድታቆም አድርጓል። በሳውዲ አረቢያ፣ በኩዌት፣ በኳታርና በተባበሩት አረብ ኤሚሬትስ ዋና ዋና የነዳጅና የጋዝ መሠረተ ልማቶች ላይ እንዲሁም የውሃ ዴፖዎች ላይ ያነጣጠሩ ጥቃቶች የተፈጸሙ ሲሆን በኢራን የሚገኘው የደቡብ ፋርስ የጋዝ መገኛም ተቃጥሏል። ግጭቱ በ15 ሀገሮች ላይ ቀጥተኛ የጥቃትና የኦፕሬሽን ተጽዕኖን አሳድሯል። ከሩሲያ፣ ከቻይና፣ ከሰሜን ኮሪያ፣ ከህንድና ከላቲን አሜሪካ ሀገራት በስተቀር የሁሉም ዓለም ሀገራት ኢኮኖሚም ተንኮታክቷል። ማዳጋስካር በነዳጅ እጥረት ምክንያት የአስቸኳይ ጊዜ አዋጅን እስከ ማወጅ ደርሳለች። ስሪላንካ በሀገር ደረጃ የቀራት አጠቃላይ የነዳጅ ክምችት ለአንድ ሳምንት ብቻ የሚበቃ ነበር። ፓኪስታን ደግሞ ጦርነቱ ቢቀጥል ኖሮ ከ3 ሳምንታት በኋላ ሀገርነቷ ያከትም ነበር። ሳውዲም ሆነች ቀሪ የባሕረ ሰላጤው ሀገራትም ሸቀጦችንም ሆነ ነዳጅ ዘይትን መሸጥም ሆነ መግዛት አይችሉም ነበር። በዚህም ከፍተኛ የምግብ እጥረት በሀገራቱ ይከሰት ነበር። በሌላ በኩል የኢራኑ የቡሻር የኒኩሌር ጣቢያ ላይ የተፈጸሙ ጥቃቶች ራዲዮ አክቲቭ ብክለትን ሊያስከትሉ እንደሚችሉና ከዚህ በኋላ ጣቢያው ላይ መጠነኛ ጥቃት ቢፈጸምበት እንኳን ልክ በቀዝቃዛው ጦርነት ወቅት በሩሲያው ቼርኖቤል የተከሰተውን አይነት ገዳይ የሆነ ከፍተኛ የራዲዮ አክቲቭ ብክለትን እንደሚያስከትል የዓለም አቀፉ የጸረ ኒኩሌር ጦር መሳሪያ ዘመቻ የፖሊሲ ኃላፊ የሆኑት አሊሺያ ሳንደር ዛክሬ ገልጸዋል። What we've seen over the course of these most recent strikes by the US and Israel against Iran and their original strikes in June is that military action is simply not an effective means to pursue non-proliferation goals. የኢራን የኒኩሌር ፋሲሊቲ ላይ አሜሪካና እስራኤል እየፈጸሙት ያለው ጥቃት አግባብነት የሌለውና ምንም ትርፍ የሌለው ነገር ነው። ይልቁንም እነሱ በባለፈው በሰኔውም ሆነ በዚህ ጦርነት ላይ የፈጸሙት ጥቃት ከዚህ በኋላ ኢራን በተጨባጭ ያላት የኒኩሌር አቅም የት ድረስ ነው የሚለውን ለማጣራት አዳጋች አድርገዋል። የዓለም አቀፉ የጸረ ኒኩሌር ጦር መሳሪያ ዘመቻ የፖሊሲ ኃላፊ የሆኑት አሊሺያ ሳንደር ዛክሬ አክለውም መሰል ወታደራዊ እርምጃዎችን መፈጸም ውጤታማ ዘዴ አይደለም ብለዋል። ኃላፊዋ አክለውም አሁን እየተካሄደ የነበረው ጦርነት ዓለም አቀፍ ተቆጣጣሪዎች ከዚህ በኋላ ኢራን ገብተው የኒኩሌር ክምችቷን ሙሉ በሙሉ ለመወሰን እንዳይችሉ የሚያደርግ ነው ብለዋል። ሁሉም ወገኖች ለድርድር ወደ ጠረጴዛው መመለሳቸው ግን
ተገቢ ነው ብላለች። በሌላ በኩል የእስራኤል ጦር ቴህራን በሚገኘው ምኩራብ ላይ ጥቃት የፈጸሙት እነሱ መሆናቸውን ገልጸዋል። የጦሩ አመራሮች በዛሬው ዕለት እንዳስታወቁት ቀደም ብለው በቴህራን በሚገኘው ምኩራብ ላይ ጉዳት ያደረሰውን ጥቃት እንደፈጸሙ ተናግረው ከዚህ በኋላ ግን መሰል ጥቃቶችን ኢራን ላይ አንፈጽምም ማለታቸውን ቴል አቪቭ ታይምስ አስነብቧል። በወቅቱ ጥቃቱ የኢራን ከፍተኛ አዛዥ ላይ ያነጣጠረ ነበር። ነገር ግን በስህተት ምኩራቡን መምታታቸውንም የጦር አመራሮቹ አክለው ገልጸዋል። በሌላ በኩል የአሜሪካ የሕግ ምሁርና በየል ዩኒቨርሲቲ ፕሮፌሰር የሆኑት ሆናና ሃተዌ እንደተናገሩት ትራምፕ በኢራን ውስጥ ያለውን ሙሉ ስልጣኔ ያጠፋለሁ የሚለው ዛቻቸውን በማህበራዊ ሚዲያ ላይ መጻፋቸው በጦር ወንጀለኞች ዝርዝር ላይ የሚቀመጥ ከባድ ወንጀል ነው ብለዋል። ትራምፕ በወንጀል ሊያስጠይቃቸው የሚችሉ ሕገወጥ ጽሑፎችን በተደጋጋሚ በሶሻል ሚዲያ ላይ ይጽፋሉ ሲሉ ፕሮፌሰር ሃተዌ ተናግረዋል። በተጨማሪም መሰል የጦር ወንጀሎች ሙከራዎች ወዲያውኑ ተግባራዊ ላይሆኑ ቢችሉም በጦር ወንጀሎች ሕግጋት ላይ ግን ምንም አይነት ገደብ እንደሌለ አስረድተዋል። ምናልባትም በ3 ዓመት ወይም ከ5 እስከ 10 ዓመታት ውስጥ ላይሆን ይችላል። ነገር ግን ወደፊት በእነዚህ ንግግሮቻቸውና ጽሑፎቻቸው ተጠያቂ መሆናቸው አይቀሬ ነው ብለዋል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያለን ለዛሬ በዚሁ ተሰናበትን። መልካም ጊዜ